ጤና ይስጥልን የኦሮሚያ ሚዲያ ኔትወርክ ተከታታዮች፣ ይህ በሳምንት አንድ ቀን የሚቀርብላችሁ የሳምንቱ የአበይት ዜናዎች ጥንቅር ነው። ለዛሬ ከተመረጡ ዜናዎች ጋር በፍቃዱ ሞረዳ ነኝ። በሚኒሶታ ግዛት በሚኒያፖሊስ ከተማ አንድ ጎዳና በኦሮሞ ሕዝብ ስም መሰየሙ የተበሰረው በዚሁ ባሳለፍነው ሳምንት ውስጥ ነው። ባለፈው ሰኞ ጥር 4 ቀን 2007 የሚኒያፖሊስ ከተማ አስተዳደር የፕላን ኮሚሽን በከተማው ምክር ቤት አዳራሽ ባደረገው ስብሰባ በሙሉ ድምጽ ባሳለፈው ውሳኔ መሰረት በከተማ ውስጥ ሲደር ተብሎ በሚታወቀው አካባቢ ቀደም ሲል አራተኛ መንገድ ተብሎ ይጠራ የነበረው ጎዳና ኦሮሞ ስትሪት ተብሎ እንዲሰየም ተደርጓል። በስነ ስርዓቱ ላይ የተገኙ በሚኒያፖሊስና ሴንት ፖል ከተሞች የሚኖሩ የኦሮሞ ተወላጆች ለኦሮሚያ ሚዲያ ኔትወርክ እንደተናገሩት የመንገዱ ስያሜ ለኦሮሞ ሕዝብ ትልቅ ትርጉም ያለው መሆኑን ገልጸው ይህ እውን እንዲሆን የታገሉትን ኦሮሞዎችና የሚኒያፖሊስ ምክር ቤትን አመስግነዋል። በቅርቡ ግንቦት 7 እና አርበኞች ግንባር ከተባሉት ተቃዋሚ ድርጅቶች ጋር በመሆን ግንባር በመሰረቱት ኃይሎች ውስጥ እንደሌሉበት ሁለት ለኦሮሞ ሕዝብ ነጻነት በመታገል ላይ የሚገኙ ድርጅቶች አስታወቁ። አብዲ ፊጤ ትንታኔ አለው። ግንቦት 7 እና የአርበኞች ግንባር የተባሉት የተቃዋሚ ድርጅቶች ውህደትን ፈጥረው አብረው ለመታገል አርበኞች ግንቦት 7 ለአንድነትና ዴሞክራሲ ንቅናቄ በማለት መጠራት መጀመራቸውን ጥር 2 2007 ዓ.ም ባወጡት የጋራ መግለጫ አስታውቋል። ድርጅቱ ባወጣው የጋራ መግለጫ እንዳስታወቀው የኢትዮጵያ ሕዝብ ላለፉት 10 ዓመታት ለፍትህ ለዲሞክራሲና ለነጻነት መብት ከፍተኛ ትግል ሲያካሂድ የቆየ ቢሆንም ለከፈለው መስዋዕትነት ግን የሚመጥን ውጤት አላገኘም ብሏል። በኢትዮጵያ ውስጥ ከጊዜ ወደ ጊዜ የመብት ረገጣው፣ አድለው፣ ማስፈራራቱና ማዋከቡ ይበልጡን ተጠናክረው እንደቀጠሉበት ድርጅቱ ባወጣው መግለጫው ላይ አብራርቷል። ውህደታችን በተናጠል ከሚደረጉት እንቅስቃሴ ይልቅ በጋራ የሚደረጉት የትግል ጥረቶች ውጤታማ ይሆናሉ በሚልና በአገርና በሕዝብ ደረጃ ትርጉም ያለው ስራ በጋራ መስራት አይቻሉም የሚለውን አስከፊ ተሞክሮና አመለካከትን ለመስበር ጭምርም እንደሆነ ገልጸዋል። ድርጅቱ ባወጣው መግለጫ ላይ ሌሎች በትጥቅ ትግል የሚያምኑ ድርጅቶችም በውህደቱ ውስጥ የተሳተፉ መሆናቸውን ቢገልጽም ነገር ግን ድርጅቶቹ እነማን እንደሆኑ አላብራራም። ይህንን ጉዳይ አስመልክተን የድርጅታቸውን አቋም እንዲገልጹልን የኦሮሞ ነጻነት ግንባር የፖለቲካ ጉዳይ ኃላፊ አቶ አባ ጫላ ለታን አነጋግረናቸው ነበር። ድርጅታቸው የኦሮሞ ነጻነት ግንባር ከውህደት ውስጥ እንደሌለበት ከገለጹልን በኋላ የኦሮሞ ነጻነት ግንባር የተነሳለትን ዓላማ ከሚቀበል ከማንኛውም ድርጅት ጋር አብሮ ለመስራት ግልጽ አቋም እንዳለው ገልጸው የራስህን አቋም አስቀምጠህ የኔን አቋም እናስፈጽም በሚለው ድርጅታቸው እንደማይቀበል ተናግረዋል። አቶ አባ ጫላ ለታ እንዳሉት ማንኛውም የኢትዮጵያን መንግስት በትጥቅ ትግል ለመቀልበስና የተባበሩት መንግስታትና ሌሎች ቻርተሮች ያስቀመጡትን የህዝቦችን የራስን እድል በራስ የመወሰን መብትን ከሚቀበሉ ድርጅቶች ጋር አብረን ለመስራት አቋማችን ግልጽ ነው ብለዋል። በጀነራል ከማል ገልቹ የሚመራው የኦሮሞ ነጻነት ግንባር የውጭ ጉዳይ ኃላፊ አቶ ተማም ባቲም በበኩላቸው በተባለው ውህደት ውስጥ ድርጅታቸው ባይኖርበትም ምንም ያህል የዓላማ ልዩነት ቢኖረንም ገዢውን ፓርቲ ለመጣል ከሚንቀሳቀስ ማንኛውም ድርጅት ጋር አብረን እንሰራለን ብለዋል። የኢትዮጵያ ምርጫ ቦርድ በህገ ወጥ መንገድ የምርጫ ማካሄጃ ገንዘብ እያከፋፈለ መሆኑን የመድረክ የህዝብ ግንኙነት ኃላፊ አቶ ጥላሁን መንገሻ ለኦሮሚያ ሚዲያ ኔትወርክ ገለጹ። ዝርዝሩ እነሆ። ምርጫ ቦርድ ፓርቲዎችንና ምርጫን በተመለከተ ያወጣው አዋጅ ስለ ምርጫ ባጀት ድልድል ያወጣውን ድንጋጌ በመጣስ በስልጣን ላይ ያለው ፓርቲ ከፍተኛ የገንዘብ ድጋፍ እንዲያገኝ መደረጉን የገለጹት አቶ ጥላሁን ኢህአዴግ ለምርጫው ከተመደበው ባጀት 35 በመቶ እንዲያገኝ መወሰኑ አግባብ አይደለም ብለዋል። እንደ አቶ ጥላሁን አገላለጽ ለፓርቲዎች የሚደረገው የባጀት ድጋፍ አስመልክቶ በአገሪቱ ውስጥ ያለው ህግ ሁለት ነው። አንደኛው በፓርላማ ውስጥ መቀመጫ ያላቸው ፓርቲዎች ባላቸው መቀመጫ ብዛት የሚያገኙት የሥራ ማስኬጃ ድጋፍ ሲሆን፣ ሌላው በምርጫ ወቅት ፓርቲዎች ለምርጫ ማከናወኛ የሚያወጡት ወጪ ለመሸፈን እንዲረዳቸው የሚሰጣቸው ገንዘብ ነው። ይሁን እንጂ ምርጫ ቦርድ ባወጣው አዲስ የምርጫ ባጀት ድልድል የፓርላማውን ወንበር ሙሉ በሙሉ ይዞ የሚገኘው ኢህአዴግ በመቀመጫ ብዛት ተብሎ ለምርጫው ከተመደበው ጠቅላላ ባጀት ውስጥ 35 በመቶ እንዲያገኝ መደረጉ አግባብ አይደለም። እንግዲህ ምርጫ ቦርድ ቀጥታ ህጉን ጥሶ ነው ይሄንን ያደረገ ያለ
አሁን ኢህአዴግ ለራሱ ብቻ አይደለም እየተጠቀመ ያለው ብር ምንም መቀመጫ ለሌላቸው እንኳን መቀመጫ ሊኖራቸው ቀርቶ የት ተወዳድረው እንደሚያውቁም እንኳን ለማይታወቁ ፓርቲዎች በመቶ ሺዎች የሚቆጠር ብር በኢህአዴግ በኩል ተደልድሎ ምርጫ ቦርድ እንዲያከፋፍል ብሎ እኮ ሲያከፋፍል ነው የቆየው። ምርጫ ቦርድ በምንም ይግላይ ሳይመሰረት ይኸውና የዚህ ሀገር ውስጥ የመንግስት የገንዘብ በዛ በመደበኛው ካለፈው ሳምንት ጀምሮ በመካሄድ ላይ ያለው የመራጮች ምዝገባ ከተጠበቀው በላይ 53 በመቶ መድረሱን የመንግስት ባለስልጣናት እየገለጹ ባለበት በአሁኑ ወቅት ተቃዋሚዎች ግን በመንግስት መረጃ ላይ እርግጠኞች አለመሆናቸውን አቶ ጥላሁን መንገሻ ለኦሮሚያ ሚዲያ ኔትወርክ ከሰጡት ተጨማሪ መግለጫ ለማወቅ ተችሏል። እንግዲህ ኢህአዴግ የምናገረውና እኛ የምንሰማቸው መረጃዎች ተመሳሳይ አይደሉም። እንዲያውም በብዙ አካባቢዎች እዚህ ምዝገባ አባላት ሲሄዱ መዝጋቢዎቹ ወጥተዋል እየተባሉ ነው ቅሬታቸውን በብዛት እየተሰማ ያለው። ዛሬም ራሱ ከወላይታ አካባቢ ተደውሎ ተነግሮኛል። ከዚህ በፊትም ከተለያዩ አካባቢዎች እየተነገረ ምርጫ ካርዶችን በየቤቱ እያደለ የሚያስገባቸው አሰራሮች እንደነበሩ ቅሬታችንን አቅርበናል። ምርጫ 2002 ላይ በተለይ በብዛት ውስጥ ለውስጥ ነው ሲታደል የነበረው። በዛ መልክ ሄዶበት ከሆነ እሺ ጥሩ። ቀጥታ ግን የምዝገባ ቦታ ላይ የኛ አባላት በጣም በተደጋጋሚ ተመላልሰንም ያገኘን አይደለም። በተያያዘ ሁኔታ የዘጠኙ ፓርቲዎች ትብብር ዋና ጸሐፊ አቶ ግርማ በቀለም ሰሞኑን ለኦሮሚያ ሚዲያ ኔትወርክ እንደተናገሩት ምርጫ ቦርድ ትብብር ተመዝግቦ እንደ አንድ ፓርቲ የምስክር ወረቀት ማግኘት አለበት በማለት እየፈጠረባቸው ያለ ጫና ቦርዱ ለገዢው ፓርቲ እየሰራ መሆኑን ያመለክታል ብለዋል። ምርጫ ቦርድ ለገዢው ፓርቲ በአጥቂ መስመር ላይ ተሰልፎ እየተጫወተ ነው ያሉት አቶ ግርማ በቀለም የዘጠኙ ፓርቲዎች ስብስብ የተለያዩ ፓርቲዎች በምርጫ ጉዳይ ላይ አብሮ ለመስራት የፈጠሩት ስብስብ እንጂ ፓርቲ ባለመሆኑ የመመዝገብ ግዴታ የለበትም በማለት ተናግረዋል። እኛ በጋራ በተስማማናቸው ጉዳዮች ላይ የምናደርገውን ግንኙነት ለገዢው ፓርቲ እጅ መንሻ ለማቅረብ እኔ አላቃቸውም ጋዊ አይደሉም እያለ የክስ ሀሳብ በማቅረብ ለገዢው ፓርቲ ያለውን ፍጹም ወገናዊነትና በህገ መንግስቱም ሆነ በህግ የተሰጠውን የዳኝነት ኃላፊነት ወደ ጎን በመተው ለገዢው ፓርቲ በአጥቂ መስመር ላይ ተሰልፎ እያስተናገደ መሆኑን ነው የተረዳነው። ተመልካቾቻችን ለዛሬ ያልናቸው ዜናዎች እነዚሁ ነበሩ። ሳምንት ከሌሎች ዜናዎች እስከምንገናኝ ሰላም ለእናንተ ይሁን።